ወደ ስደት እንዳትመለሱ ማለት ነው። አለበለዚያ ልክ በ15 ቀን ትመጡና ገንዘቡን ኡፍ አድርጋችሁ በኋላ ደግሞ የቤት ዕቃ ይቀራችኋል። የቤት ዕቃ መሸጥ ትጀምራላችሁ። እጃችሁ ላይ ያለውን ስማርት ስልክ ትሸጣላችሁ። በቃ ከዛ ወደ ጉዞ ወደ ስደት ትነሳላችሁ ማለት ነው። ከሳውዲ ተመልሰሽ ከሆነ ወደ ዱባይ ትሄዳለሽ። ከዱባይ መተሽ ከሆነ ወደ ሳውዲ ትሄዳለሽ ማለት ነው። አገር ቀየራችሁ እንጂ እረፍታችሁ እዚህ መሃል አገራችሁ ላይ የመኖር እቅዳችሁ ተበላሸ ማለት ነው። አያችኋ፣ ብዙ እቅዳችሁን የሚያበላሹ ሊኖሩ ይችላሉ። ወንድም፣ ቤተሰብ፣ ባል፣ ብዙ አይነት ነገር ያኔ አምናችሁ የመጣችሁትን ወይ ደግሞ አለ ብላችሁ ያሰባችሁትን ገንዘብ ልታጡ ትችላላችሁ። አገሩ አድጓል፣ ይሄ ተሰርቶልኛል፣ ይሄ ቀርቦልኛል ብላችሁ ያሰባችሁት ነገር ስትመጡ እንዳሰባችሁት ላይሆንላችሁ ይችላል። ምክንያቱም እናንተ የሆነ ነገር አስባችሁ ስትመጡ እንደዛ አታገኙትም። በቃ እኔ ራሱ ስመጣ ቤቴ ያልቋል ብዬ ነበር የመጣሁት። እዚህ ከመጣሁ ስንት ነገር ነው ያስተካከልኩት። እንደዚያ ነው። አያችኋ፣ የሆነ ነገር ይጎላል። እናንተ በቃ ስንት ዋስትና የከፈላችሁበት ነገር ስትመጡ ያን ነገር አታገኙትም። እዛም ደግሞ አሁን ወደ ሌላው ስቴፕ ልለፍ። እዛ እየተቀመጣችሁ ደግሞ